ሃሌሉያ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። እንኳን የጌታ የኢየሱስ ክርስቶስ ትንሣኤ የሚታሰብበት ቀን በሰላም ደረሳችሁ። ክብር ለእግዚአብሔር ይሁን። ሁላችንም እንቀመጣለን። ዛሬ የእግዚአብሔርን ቃል መናገር ከመጀመሪያ በፊት እዚህ ጋር ስለተቀመጠው ነገር መናገር ፈልጋለሁ። ዓርብ ዕለት ፕሮግራማችንን ከጨረስን በኋላ እና መሲ ነገረችን። ከዛ በኋላ ስለዚህ ነገር ሳስብ ለንጽልይ ያስፈልጋል። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ይሄ የመጀመሪያ ምርት ነው። የመጀመሪያ በኩራት ነው። ጌታን እናመሰግናለን። ግን እኛ ደግሞ የእግዚአብሔር መንግስት ህዝቦች ስለሆንን እያንዳንዱ ነገር የእግዚአብሔር መንግስት አድቫንስ እንደሚያደርግ እናውቃለን። ክብር ለእግዚአብሔር ይሁን። ወደ ስፍራ መሲ ትመጣና መሲ ይህን ወክላ እንጸልይላታለን። ምንድን ነው እንጸልየው? ይህ ስራ የዚህ የፋብሪካ ምርት በጣም የተሳካ እንዲሆን ሁላችንም እንጸልያለን። ከኔ ጋር እንጸልያለን። እሷ በዚህ ስፍራ ያንን ትወክላለች። እግዚአብሔር ሆይ ይህ ፕሮዳክሽን ምንም ነገር እንዳያቆመው እያልን እንጸልያለን። ምክንያቱም እያንዳንዱ ነገር እኔና እናንተ ግድ ይለናል። ስለዚህ እንጸልያለን። በዚህ ስራ ውስጥ ላሉ ቤተሰቦች እንጸልያለን። እግዚአብሔር እንዲረዳቸው፣ እግዚአብሔር ከነርሱ ጋር እንዲሆን እንጸልያለን። ሃሌሉያ። እግዚአብሔር አባታችንና አምላካችን ሆይ ይህ በፊታችን ጌታ ሆይ ስለተቀመጠው ስለዚህ ጌታ እግዚአብሔር ሆይ ፕሮዳክሽን እናመሰግናለን። ለወገኖቻችን አንተ ስለሰጣቸው ጌታ እግዚአብሔር ሆይ መገለጥ ራእይ ስም ይባረክ። አምላካችንና አባታችን እግዚአብሔር ሆይ እንጸልያለን። ይህ ጌታ እግዚአብሔር ሆይ ስራ፣ ይህ ምርት፣ ይህ ፕሮዳክሽን፣ ይህ ጌታ እግዚአብሔር ሆይ ዲስትሪቢዩሽን እና ሴልስ አቤቱ ጌታ እግዚአብሔር ሆይ ያንተን መንግስት አድቫንስ የሚያደርግ እንዲሆን እንጸልያለን። አምላካችንና አባታችን እግዚአብሔር ሆይ ጠላት ምንም ነገር ማድረግ እንዳይችል ጌታ እግዚአብሔር አባቴና አምላክ ሆይ የዚህን ፕሮዳክሽን የዚህን ስራ የዚህን ጌታ እግዚአብሔር ሆይ ምርት ሊያስተጓጉል የሚችልበት ነገር አንዳች እንዳይኖር እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ ደግሞ በገዢዎችን ፊት ሞገስን እንድትሰጣቸው ጸልያለሁ። ይህንን ጌታ እግዚአብሔር የሚያምር ፕሮዳክት ለመግዛት ሰዎች ሁሉ ጌታ እግዚአብሔር ሆይ እንዲቸኩሉ እንጸልያለን። አምላካችንና አባታችን እግዚአብሔር ሆይ ይህ ያንተ ስራ ነው። ይህ ያንተ ያደረግከው ነውና እናከብረሃለን። በዚህ ስራ ውስጥ የተሳተፉትን ወገኖቻችን ሁሉ ስም ይባረክ። አንተን ተማምነው ስላላፈሩ እናከብረሃለን። አንተን ተመክተው አንተን ይዘው ስላልወደቁ ተመስገን። አሁን ደግሞ ጌታ እግዚአብሔር ሆይ ከነርሱ ጋር እንድትሆን በዚህ ስራ ውስጥ ሁሉ የተለየ ሞገስ እንዲሆንላቸው ጸለይ። ስለ ሁሉም እናከብረሃለን። ስምህ የተባረከ ይሁን በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን። ሃሌሉያ። ጌታን እናመሰግናለን። ክብር ለእግዚአብሔር ይሁን። ዛሬ አብረን የምንነጋገረው የእግዚአብሔር ቃል እንደዚህ የሚል ርዕስ ሰጥቼዋለሁ። መቃብሩን መፈንቀል ሳያስፈልገው የተነሳው ጌታ የሚል ርዕስ ሰጥቼዋለሁ። መቃብሩን መፈንቀል ወይም ማንከባለል ሳያስፈልገው የተነሳው ጌታ የሚል ቃል ሰጥቼዋለሁ እና ምናልባትም ይህን ርዕስ ለምን እንደሰጠሁት ጌታ ኢየሱስ ክርስቶስ የመቃብሩ ድንጋይ መንከባለል መፈንቀል ስለማይችል ሳይሆን መፈንቀልና ማንከባለል ስለማያስፈልገው ክብር ለእግዚአብሔር ይሁን እንነጋገራለን። ዛሬ የትንሣኤን በዓል ስናስብ አንዳንድ ጊዜ በክርስቶስ አካል ውስጥ እጸጽ ከሆኑ ነገሮች አንዱ እንደዚህ የሚል መዝሙር አለ። እኔ ልጅ ሆኜ ሳድግ በቤተ ክርስቲያን መቃብሩን ፈነቃቀለው እያልኩ እየዘመርኩ ወጣሁና ከዛ በኋላ ከብዙ ዓመት በኋላ ዩኒቨርሲቲ ተማሪ ያለው አንድ እግዚአብሔር ሰው መጣና ኢየሱስ ክርስቶስ መቃብሩን አልፈነቃቀለም ሲል ለብዙ ዓመታት ገንብቼ የነበረውን ነገር ናዳ። ከዛ በኋላ ያ ሰው የእግዚአብሔርን ቃል ሲናገር እውነትም አንድም ክፍል ላይ ኢየሱስ ክርስቶስ የመቃብሩን ድንጋይ አንከባሎ ወጣ ይላል።
ነገር ግን ወንድሞችና እህቶች በኋላ ለምን ጠላት ይህንን እጸጽ ይህንን ሐሰት በቤተ ክርስቲያን ውስጥ እንደከተተ እነግራችኋለሁ። ያ ደግሞ ዛሬ ህይወታችን ላይ ተጽዕኖ እንዴት እንዳመጣ ከዛ ደግሞ ነፃ እንዴት እንደምንወጣ አብረን እንመለከታለን። ክብር ለእግዚአብሔር። ብዙ እንደዚህ አይነት በተለምዶ የተለመዱ ነገሮች አሉ። ሰባኪዎች እንሰብከዋለን፣ ዘማሪዎች ይጽፏቸዋል። ከዛ በኋላ ባይዘው አንድ ነገርን ከምንሰማው በላይ ስንናገረው ያ ነገር እውነት ብዙ ነገሮች አሉ። ዛሬ ግን ስለዚህኛው ብቻ እንነጋገራለን። አንድ ጥያቄ እንጠይቅ። በውኑ ጌታ ኢየሱስ ክርስቶስ ከሙታን ሲነሳ ከሙታን ከመቃብሩ ለመውጣት ድንጋዩን ማንከባለል አስፈልጎት ነበር ወይ? ወይም ድንጋዩን መፈንቀል አስፈልጎት ነበር? ወይም ደግሞ አራቱ የጻፉ ሰዎች ስለ የጌታን የኢየሱስ ክርስቶስን ወንጌል የጻፉልን አራቱ ሰዎች ከአራቱ አንዱ እንኳን ኢየሱስ ክርስቶስ ድንጋዩን አንከባሎ ወጣ ብለዋል ወይ የሚለውን በመጀመሪያ እናያለን። ምክንያቱም ዝም ብዬ እኔ የፈለኩትን ነገር መናገር አልችልም። መጽሐፍ ቅዱስ ምን ይላል? በሚገርም ነገር የጌታ የኢየሱስን ትንሣኤ ማቴዎስም የጌታ የኢየሱስ ክርስቶስ ሐዋርያ የሆነ ማቴዎስ፣ የጌታ የኢየሱስ ክርስቶስ ሐዋርያ የሆነ ዮሐንስ፣ ሁለት ሐዋርያትና ሁለት ደግሞ ሐዋርያ ያልነበሩ እንደውም ማርቆስ የጌታን ትከተል የነበረችው የማርያም ልጅ እንደሆነ የሐዋርያት ሥራ መጽሐፍ ላይ ሉቃስ ጽፎ እናገኛለን። ሉቃስ ደግሞ በኋላ ነው ወደ ክርስቶስ የመጣው። እነዚህ አራት ሰዎች እንዲጽፉ የተደረገበት ምክንያት አለው። ማቴዎስ እና ዮሐንስ ብቻ የጻፉት ቢሆን ኖሮ ምን እናስናናለ ከጌታ ጋር ስለነበሩ ያንኑ ነገር ብቻ ጻፉ እንላለን። እውነት ነው፣ በአይን ያዩ ሰዎች ናቸው። ነገር ግን ወገናዊነት ሊኖራቸው ይችላል። ማርቆስ ጌታን ኢየሱስ ክርስቶስ ትከተል የነበረች ሴት ልጅ ነው። ሉቃስ ደግሞ በኋላ ወደ ክርስቶስ የመጣ ሰው ነው። እነዚህ አራቱን በሚጽፉበት ጊዜ ከአራቱ አንዳቸውም እንኳን ኢየሱስ ክርስቶስ ሲነሳ ድንጋዩን አንከባሉ አለ። ድንጋዩ ማን እንዳንከባለለ ሁሉም ባይጽፉ የተወሰኑ ጽፈውልናል። በተለይ በማቴዎስ እንጀምራለን። ማቴዎስ ምዕራፍ 28 ላይ የጌታ ቃል እንዲህ ብሎ ይናገራል። ቁጥር 1 ጀምሮ አነባለሁ። በሰንበት መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ላይ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦ ድንጋዩን አንከባሎ በላዩ ተቀመጠ። ማቴዎስ በትክክል ሪከርድ ያስቀምጥልን። የመቃብሩ ድንጋይ ያንከባለለው የጌታ መልአክ እንጂ ጌታ ኢየሱስ አይደለም። ልብ ያንከባለለበት ምክንያት እንመጣለን። የምድር መናወጥ የሆነው ኢየሱስ ክርስቶስ ከሙታን ሲነሳ ሳይሆን የጌታ መልአክ መጥቶ ይህን ባደረገበት ጊዜ እንደሆነ ቅዱስ መጽሐፍ ይነግራል። ስለዚህ የመቃብሩ ድንጋይ ያንከባለለው የጌታ መልአክ እንጂ ጌታ ኢየሱስ ክርስቶስ አይደለም። ለምን እንደሆነ በኋላ እናያለን። ቁጥር 3 ላይ መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱ ሆኑ። ሁላችሁም እንደምታውቁት ጌታ ኢየሱስ ክርስቶስ በሦስተኛው ቀን ከሙታን እነሳለሁ ብሎ ስለተናገረ ደቀ መዛሙርቱ መጥተው ሰርቀውት ኢየሱስ ተነሳ እንዳይሉ በማለት የአይሁድ እነ ቀያፋ ጲላጦስን ጠይቀው የራሳቸው ወታደሮች ድጋሚ ምናገር ሮማውያን አይደሉም። አሁን በስዕል ላይ የራሳቸው ወታደሮች አሏቸው አስጠብቁ አላቸው። አስጠበቁ። የጌታ መልአክ በመጣበት ጊዜና ድንጋዩን ባንከባለለበት ጊዜና የምድር መናወጥ በዛ አካባቢ በሆነ ጊዜ ወገኖቼ ይጠብቁ የነበሩ መላእክቶች ፌንት ሰሩልን፣ እንደ ሞቱ ሆኑ የሚለው ሁላቸውም በቃ ምን እንደሚሆን አያውቁ። በኋላ መጽሐፍ ቅዱስ ሲናገር ወደ አይሁድ አስተማሪዎች ሄደው የሆኑን ሁሉ ነገሯቸው። እኛ ነቅተን እየጠበቅን ሳለ የምድር መናወጥ ሆነ፣ የሚያንጸባርቅ ብርሃን ያለው ነገር አየን። ከዛ በኋላ ስለሆነው ነገር አጠይቁን፣ እኛ ፌንት ነቅለን ነበራል። ስለዚህ በዚህ ክፍል ማቴዎስ በትክክል እንደጻፈልን
በምንም አይነት ኢየሱስ ክርስቶስ ከመቃብሩ ለመውጣት ድንጋዩን ማንከባለል አላስፈለገውም ነበር። ለምንድን ነው ግን ድንጋዩን ማንከባለል መልአኩ ሲያስፈልገው? ቁጥር 5 ላይ በዚህ በማቴዎስ 28 ላይ ሲናገር መልአኩን መልሶ አላቸው እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ፣ እንደተናገረ ተነስቷልና በዚህ የለም፣ የተኛበትንም ስፍራ ኑና እዩ አለ። መልአኩ ሲነግራቸው እናንተ አትፍሩ፣ ይሄ የመሬት መንቀጥቀጥ፣ ይሄ ማንጸባረቅ፣ ይሄ ነውጥ አፈክት የሚያደርጋቸው የተሰቀለውን ኢየሱስን የማይፈልጉትን ሰዎች ነው፣ እሱን የሚጠሉ ሰዎች። ስለዚህ እናንተ አትፍሩ። እኔ አሁን የመጣሁበት ምክንያት በፍጥነት እናንተ ስትመጡ እኔ እዚህ የደረሱበት ምክንያት ወደዚህ መጣችሁ ድንጋዩ እንደተዘጋ ብታገኙ ምን ትላላችሁ? ድንጋዩን የሚያንከባልል አጣን እንጂ ኢየሱስ ግን በውስጥ ነው ትላላችሁ። ስለዚህ ኢየሱስ በመቃብሩ ውስጥ እንደሌለ ታዩ ዘንድ ስለምፈልግ ብሎ የመቃብሩ ድንጋይ የተንከባለለበት ምክንያት ኢየሱስን ለማስወጣት ሳይሆን እኔና እናንተ ኢየሱስ እንደተነሳ እንድናይ ነው። ወይም ደግሞ የጌታን የኢየሱስ ክርስቶስ ጋር ስጋ ሽቶ ለመቀባት የሄዱ ሴቶች ሽቶ ሳይቀቡት ከሙታን እንደተነሳ እንዲያዩ ነው። ሃሌሉያ! ለምን ሽቶ እንደሚቀባ ትንሽ ነገር ልንገራችሁ። ጠረን እንዳያመጣ ስለሚፈልግ ነው ሽቶ የሚቀባው። እየቆየ ሲመጣ በተለይም 4ኛ ቀን ሲሆነው በኋላ መጣበታለሁ። የማርያምና የማርታ ወንድም አልዓዛር 4ኛ ሆኖ ይሸታል። እንዳይሸት ለማድረግ ነው። የጌታችን ግን መሽተት ሳይጀምር ከሙታን ተነስቶ፣ ስለዚህ እንዲያዩ ነው። ክብር ለእግዚአብሔር ይሁን። ምን ማለት ነው? እንደ ማቴዎስ ሪከርድ ማለት ኢየሱስ ክርስቶስ ከሙታን ተነስቶ ከመቃብሩ ሲወጣ የመቃብሩን ድንጋይ ማንከባለል አላስፈለገውም። ሃሌሉያ! አላስፈለገውም። አያችሁ፣ ሰይጣን ምን ያደረገ ልንገራችሁ። ጌታ ኢየሱስ ክርስቶስ ከሙታን የተነሳም ቢሆንም እንኳን ውስንነት ስላለው ድንጋዩን ካላንከባለለ አይወጣም እያለን ነው። ወንድሞቼ እና እህቶቼ በኋላ በሰፊው ይናገራለሁ። ኢየሱስ ክርስቶስ ከሙታን በተነሳ ጊዜ እግዚአብሔር የሞትን ኃይል አጥፍቶ ባስነሳበት ጊዜ በምድርም በሰማይም አለቅነት፣ ጌትነት ከዛ ሁሉ በላይ ባስቀመጠው ጊዜ ምንም አይነት ውስንነት የለውም። ሁላችሁ እንደምታውቁ ጌታ ኢየሱስ ከተነሳ በኋላ በዛን ቀን ምሽት ላይ ደቀ መዛሙርት እና ሐዋርያት በር ዘግቶ አይሁድን ፈርተው በነበሩበት ስፍራ በሩን ግጥም አድርገው ምናልባትም ወንበር፣ ጠረጴዛ ምናምን ሁሉ ሳያደርጉ አይቀርም። ጌታ ኢየሱስ ክርስቶስ ገባና ሰላም ለእናንተ ይሁን አላቸው። ጌታ እንደዚህ የሚገባ ከሆነ ከመቃብሩ እንደዚህ ሆኖ የወጣው ማለት ነው። ጌታ የተመሰገነ ይሁን። ዛሬ በስለቷ ልናገረው እንኳን እሱና የተገነዘበት እንጨት እንኳን መፍታት አላስፈለገው። ይሄ ሌላ ጊዜ የምናገር ይሆናል። የዛሬ ብሎ ሳይሆን ዛሬ ጊዜ የለም። ማርቆስስ ለምስቷል። ማቴዎስ ለዚህ ልጽፏል። ማርቆስ ደግሞ ሲናገር በማርቆስ ምዕራፍ 16 ቁጥር 1 እና 2 ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ማቴዎስ ለምን እንደሄዱ አይነግረንም። ማርቆስ ግን ሽቶን ሊቀቡ ነው ይናገራል። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። ወገኖቼ እነዚህ ሰዎች ጌታ ኢየሱስ ክርስቶስ በተቀበረበት ጊዜ ኒቆዲሞስና የአርማቴዎስ ማቴዎስ የጌታን ስጋ በከርቤና በዕጣን ካረጉ በኋላ ሲያኖሩ በዛ ስፍራ ነበሩ። እና በዛ ስፍራ እንዴት እንደነበሩ ማቴዎስ ስለዚህ ነገር ሲጽፍልን ማቴዎስ ምዕራፍ 20 ቁጥር 59 እስከ 61 እንደዚህ ይላል። ጲላጦስም እንዲሰጡት አዘዘ። ዮሴፍ ወደ ጲላጦስ ጋር ሄዶ የጌታን ስጋ ለመነ ይላል። ዮሴፍም ስጋውን ይዞ በንጹህ በፍታ ከፈነው፣ ከዓለትም በወቀረው በአዲሱ መቃብር አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። መግደላዊት ማርያም፣ ሁለተኛይቱ ማርያም በመቃብሩ አንጻር ተቀምጠው በዚያ ነበሩ። ወደ ስፍራ ሲሄዱ አንድ ነገር ትዝ አላቸው። ከጌታ ኢየሱስ ክርስቶስ ከ3 ቀን በፊት በተቀበረ ጊዜ
የአርማቴዎስ ዮሴፍ ትልቅ ድንጋይ አንከባሎ የመቃብሩን አፍ ዘግቶታል። የመቃብሩን አፍ ዘግቶታል። ከዛ ነው ማርቆስ ስለዚህ ነገር ሲጽፍልን ማርቆስ ምዕራፍ 16 ቁጥር 3 እና 4 ላይ እንደዚህ ይለናል። እርስ በርሳቸው ድንጋዩን ከመቃብሩ ደጃፍ ማን ያንከባልናል ይባባሉ ነበር። አሁን ይሄ የምንሄደው ሽቶ ልንቀባው ነው። ግን ሽቶ እኮ ለመቀባት ስጋውን ማግኘት አለበት። ስጋውን ለማግኘት ደግሞ ድንጋዩን የሚያንከባልን እኔ እንደዚህ ይመስለኛል። ይህን እያወሩ ሳለ እግዚአብሔር የጌታን መልአክ ዲስፓች አደረገው። ክብር ለእግዚአብሔር ነው። ማን ያንከባልልናል አሉ። እነሱ ሊቀቡ፣ እግዚአብሔር ግን ሕያውን ከሙታን ውስጥ መፈለግ እንደሌለባቸው ሊነግራቸው ጌታ የተመሰገነ ይሁን። ቁጥር 5 ላይ ወደ መቃብሩ ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። ወገኖቼ እነሱ የጠበቁት የተገነዘ ምን ያለ አስክሬን ነው። ግን ያገኙት ግን ወገኖቼ ምናልባትም አንዳንዶች የደነገጡት ጌታ ኢየሱስ መስሏቸው ይችላል። ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጧል። ባይዘው እሱ መልአክ ነው። ሕያውን በሙታን መካከል ስለምትፍልፍል እርሱ እንደተናገረ ተነስቷል አላቸው። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። እንደውም ማርቆስ ስለዚህ ነገር ሲጽፍልን ቁጥር 6 ላይ ማርቆስ 16 ላይ እርሱም አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም። እነሆ እርሱ ያኖሩበት ስፍራ እያሳያቸው የተገነዘበትን ቀን በዚህ የለም። ሃሌሉያ ክብር ለእግዚአብሔር ይሁን። እንግዲህ እነዚህ ሁለት ሰዎች ብቻ ሳይሆኑ ሉቃስም ዮሐንስም ጊዜ ስለሌለ ለመቆጠብ የሉቃስና የዮሐንስን ሪከርድ እተወዋለሁ። ሁሉም ሲናገሩ ምንድነው መልአኩ እንጂ ወይም ደግሞ ሉቃስ ጽፍልን ሁለት መላእክቶች ናቸው ወይም ሁለት መላእክቶች እንጂ ድንጋዩን ያንከባለሉትም ለማርያም ለሌላኛይቱ ማርያም እና ለሰሎሜ ወደዛ ስፍራ ሄደው አይተው ይህንን የምስራች ኢየሱስ ክርስቶስ እንዳለው ተነስቷል እንዲሉ እንጂ ጌታን ኢየሱስ ክርስቶስን ከሙታን ከመቃብር ለማስወጣት አይደለም። ክብር ለእግዚአብሔር ይሁን። ምን ማለት ነው? ገና እነ ማርያም ወደ ስፍራ ሳይመጡ ገና መልአኩ ድንጋዩን ሳይንከባልለው ኢየሱስ ክርስቶስ ከሙታን ተነስቶ ወይም ደግሞ እግዚአብሔር ጌታን ኢየሱስ ክርስቶስን ከሙታን አስነስቶ ከመቃብር ሊወጣ አድርጎታል። ክብር ለእግዚአብሔር አሜን። ስለዚህ ወንድሞቼና እህቶቼ ጌታ ከመቃብሩ ለመውጣት ድንጋዩን ማንከባለል አላስፈለገውም። ድንጋዩ ማንከባለል የተፈለገው ሴቶቹ አይተው ሄደው ለሐዋርያቶቹና ለደቀ መዛሙርቱ እንዲነግሩ ስለነበረ ይህም ደግሞ ያደረገው የጌታ መልአክ እንደሆነ ቅዱስ መጽሐፍ ይነግረናል። ክብር ለእግዚአብሔር ይሁን። ታዲያ ጥያቄ ለምንድን ነው ታዲያ ለብዙ ዓመታት በቤተ ክርስቲያን ድንጋዩን አንከባለለ፣ ድንጋዩን ፈነቃቀለ፣ መቃብሩን ፈነቃቀለ እያልን በስብከታችንም በመዝሙራችንም ያደረግነው? ለዚህ እንደ ምክንያት ከሚሆን ነገር አንዱ ጌታ ኢየሱስ ክርስቶስ የማርያምና የማርታ ወንድም የሆነውን አልዓዛርን በሙታን ከሞት ባስነሳበት ጊዜ የተከናወነውን ነገር እሱን እያሰብን ነው። ሲመለከተው ዮሐንስ ምዕራፍ 11 ቁጥር 38 ጀምሮ እንደዚህ ይላል። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። አልዓዛር እንደሞተ ባወቀ ጊዜ እርሱም ዋሻ ነበር። እዚህ ላይ ነገር ተናገር የለምጣ ኢየሱስም በራሱ አዝኖ ባዜ ወይ ስለዚህ ቃል ሲናገር አንድ የእግዚአብሔር ሰው እንደዚህ አለ። አዝኖ የሚለው ቃል ሞት በሰዎች ላይ እንዴት እያደረገ እንዳለ አዝኖ ነው ኢየሱስ። አንዳንድ ሰዎች ምን ብሎ ይናገራሉ? እኔ መናገር ስለሚያስፈልገኝ ፖፑላር እየሆነ ነው። ኢየሱስ ያዘነው ከእረፍት ቦታ እንደገና ወደ ምድር ሊያመጣው ስለሆነ አይደለም። ኢየሱስ ያዘነው አልዓዛር ስለሞተ ነው። ወንድሞቼ እና እህቶቼ እንደ ቤተ ክርስቲያን ሞትን ቅዱስ ያደረገ ስፍራ የለም። መጽሐፍ ቅዱስ ሲናገር ግን በመጨረሻ የሚሸነፈው ጠላት ሞት ነው ይላል። እንደው መጽሐፍ ሲናገር ሞትና ሲኦል ሙታናቸውን ሰጡ ነው የሚለው። በነገራችን ላይ የዛሬው ርዕስ የሆነው ሞት ስፒሪት ነው። በምንም አይነት መንፈሳዊ አታድርጉ።
ሰዎች በጌታ ሆኖ በሚያንቀላፉበት ጊዜ ወደ ተሻለው ስፍራ ሄዷል አትበሉ ወንድሞቼና እህቶቼ። አለበዛማ ትንሣኤ አያስፈልግም። የተሻለው ስፍራ ወንድሞቼ ማንቀላፋት ከሆነ ትንሣኤ አያስፈልግም። ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር እንዲህ ብሎ ይናገራል። ራቁታችንን መሆን አንፈልግም ይላል። አካል መልበስ እንፈልጋለን። ወደዛ ብዙ አልግባ። ጌታ የተመሰገነ ይሁን። አነበዋለሁ። እንደዚህ ይላል ቁጥር 30 ኢየሱስም ድንጋዩን አንሱ አለ። አያችሁ በብዙዎቻችን አእምሮ የተቀመጠው የጌታ የኢየሱስ ትንሣኤና የአልዓዛር ትንሣኤ አንድ አይነት ይመስላል። አይደለም። በኋላ አነሳዋለሁ። የሞተውን እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ኢየሱስም ብታምኚ የእግዚአብሔርን ክብር እንድታይ አልነገርሽም አላት። ድንጋዩንም አነሱ። ኢየሱስም ዓይኖቹ ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ከዛ በኋላ መጽሐፍ ቅዱስ ሲናገር ደግሞ የተገነዘው አልዓዛር እያለ ወጣ። ኢየሱስም ፍቱት አለ። የአልዓዛር አይነት ትንሣኤ አይደለም የጌታ የኢየሱስ ትንሣኤ። የጌታ የኢየሱስ ትንሣኤ ወንድሞቼና እህቶቼ እጅግ የከበረ ትንሣኤ ነው። አልዓዛር ወንድሞቼ አንቀላፍቶ ከነበረበት ስፍራ ጌታ ኢየሱስ አነቃው። ጌታ ኢየሱስ ክርስቶስ ግን የከበረ አካል፣ የከበረ ግርማ፣ የከበረ ማንነት ይዞ ከሙታን ተነሳ። ክብር ለእግዚአብሔር ይሁን። እና ብዙ ሰዎች ይህን አእምሮ ስለሚይዙ ወገኖቼ እንደዛ ከሆነማ ለኢየሱስ ምን ያስፈልገው ነበረ? የተገነዘበትን ጨርቅ የሚፈታ ሌላ ሰው ያስፈልገው ነበር። ባይዘው በጣም ነው ጨርቁ የሚደረገው አይደለም። ኢየሱስ ሲነሳ ወንድሞቼና እህቶቼ በራሱና በዚህ ላይ ተደርገው የነበረው ነገር እንኳን አልተፈታም። ክብር ለእግዚአብሔር ይሁን። ሃሌሉያ። አልዓዛር ነቃ፣ ግን ተመልሶ እንዳንቀላፋ መጠበቅ ሁላችን እንችላለን። የጌታ የኢየሱስ ትንሣኤ እንደዚህ አይደለም። ስለ ጌታ ስለ ኢየሱስ ትንሣኤ ሐዋርያ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 18 ጀምሮ ሲናገር እንዲህ ብሎ ይናገራል። በጣም አስፈላጊ ስለሆነ ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ወንድሞቼና እህቶቼ የልብ ዓይኖች መብራት አለባቸው ይላል። አሁን የምናገረው እግዚአብሔር ጌታ ኢየሱስ ክርስቶስ ከሙታን ሲያስነሳ የገለጠውን ኃይል ለኢየሱስ ክርስቶስን ያደረገውን ነገር ለማወቅ የልቦች ዓይኖች መብራት አለባቸው። ወይም በግና ሲናገር the eyes of your understanding need to be enlightened። ምንም ይህ ካልበራ ቅድም እንዳሰብኩት እንደ አልዓዛር ትንሣኤ ይመስላል አይደለም። የጌታ የኢየሱስ ትንሣኤ የተለየ ትንሣኤ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ብዙ ሰዎችን ከሙታን አስነስቷል። ከነሱ ትንሣኤ ከነሱ ካስነሳቸው የእሱ ትንሣኤ ግን የተለየ ነው። ለዚህ ነው መጽሐፍ ሲናገር የሚያልመሰላችሁ ይሄ እንዲገባችሁ ከሙታንም በመነሳት ምንድን ነው ይላል? በኩር ነው። ምን ማለት ነው? ስፔሻል ታይፕ ኦፍ ሪዘረክሽን ነው። ክብር ለእግዚአብሔር ይሁን። አለበዛማ ከዛ በፊት እኮ ወንድሞቼና እህቶቼ ኤልሳዕ ሙታንን አስነስቷል። ብዙ ሰዎች አይደል ነው የክርስቶስ ትንሣኤ የተለየ ትንሣኤ። ለዚህ ነው ከሙታንም በመነሳት በኩር ነው የሚለው። ሃሌሉያ። ቁጥር 20 ላይ እንደዚህ ይላል ኤፌሶን ምዕራፍ 1 ክርስቶስን ከሙታን ሲያስነሳ በደንብ ስሙኝ፣ ከአለቅነት ከስልጣናት ከኃይልም ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። እግዚአብሔር ጌታን ኢየሱስ ክርስቶስም አይሁድ ከገደሉበት አይሁድ በመስቀል ላይ ካረጉበት ነገር ልክ ከእንቅልፉ እንደሚነቃ ለሚያነቃው መጽሐፍ ቅዱስ ሲናገር እንዲሁ ይናገራል። ከአለቅነት ከስልጣናት ከኃይል ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ሁሉ ላይ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ አስቀመጠ። በኋላ አይዋለው ኢየሱስ ክርስቶስ በከበረ አካል ነው ከሙታን የተነሳው። ሃሌሉያ። በከበረ አካል
ምንም አይነት ውስንነት በሌለው ምንም አይነት ውስንነት። ከዚህም የተነሳ ነው ወንድሞችና እህቶቼ የኤማሁስ መንገደኞች አብሯቸው በሚሄድበት ጊዜ አይናቸው ሊያምኑ ስላላመኑ አይናቸው እንዲያዝ አደረገ፣ ተያዘ። ከዛም በኋላ እዛ ቤት ውስጥ ገብተው ያን ሁሉ ሲሆን አላወቁትም። ከዛም በኋላ አይናቸው ከፈተ፣ ወዲያው ደግሞ ተሰወረባቸው። ክብር ለእግዚአብሔር ይሁን። ያሁን ኤፌሶ የሚጽፍልን እንዲገባችሁ የምፈልገው በእናንተ ውስጥ የእናንተ ተካፋይ የሆናችሁበት ርስት ክርስቶስ በእናንተ ውስጥ መሆኑ እንደዚህ አይነት ክርስቶስ ነው። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች ምን ይመስላችኋል? እንደዚህ ይላሉ፣ ጌታ ሆይ ይላሉ፣ በምሕረት እንደተወለድ በኔም ቆሻሻ ልብ ውስጥ ተወለድ። ወንድሞቼና እህቶቼ በምሕረት የተወለደው ኢየሱስ አይደለም። በምሕረት የተወለደው ክርስቶስ አይደለም። በእኛ ውስጥ ያለው ከሙታን የተነሳው ነው። ክብር ለእግዚአብሔር ይሁን። በእኛ ውስጥ ያለው እሱ አይደለም። በእኛ ውስጥ ያለው ከኃይላት ከዚህ ሁሉ በላይ የሆነው ክርስቶስ ነው። ስለዚህ የልቦና አይኖቻችሁ እንዲበራ እፈልጋለሁ። ክብር ለእግዚአብሔር። የልቦና አይኖቻችሁ በሚበሩበት ጊዜ እግዚአብሔር ምን ነገር እንዳደረገ ካልገባችሁ ግን አንዳንዶቻችሁ አሁን እንዳነሳሁት በበረት ላይ የተወለደው ኢየሱስ በውስጣችሁ ያለ ይመስለኛል። አንዳንዱ በመስቀል ላይ አይደለም፣ በመስቀል ላይ የተሰቀለው ኢየሱስ አይደለም፣ በበረት የተወለደው ኢየሱስ አይደለም፣ የተገረፈው ኢየሱስ አለ። በእኛ ውስጥ ያለው እግዚአብሔር የሞትን ኃይል አጥፍቶ ክብር ለእግዚአብሔር ይሁን። ከኃይላት ከዚህ ሁሉ በላይ ምንም አይነት ውስንነት በሌለውን ሕይወት እንዲኖር በቀኙ ያስቀመጠው ክርስቶስ ነው። ክብር ለእግዚአብሔር ይሁን። በጣም ይለያያል። እነዚህ ሁለት ነገሮች በጣም ይለያያል። ልባን ምሳሌ ያስረዳችሁ። ምሳሌው በደንብ ላይገልጽ ይችላል፣ ግን ለመረዳት እንዲችላል። ምክንያቱም የልቦና አይኖች መብራት ያስፈልጋል። ሁላችንም በአንድ ወቅት ሕፃናት ነበር። ለወላጆቻችን ሽንት ጨርቅ ዳይፐር የሚቀይሩልን፣ ወተት የሚያጥቡ እንዲህ ያለን ነበር። አሁንም ለወላጆቻችን ልጆች ነን አይደል? ነገር ግን አሁን ግን እንደ በፊቱ አይደለም። አሁን ወላጆቻችንን መንከባከብ የምንችል፣ ወላጆቻችንን መርዳት የምንችል አይደል? በጣም የሚለቅ አሁን ልጆች ነን፣ በፊትም ልጆች ነን። አሁን ግን ያለንበት ስፍራ የተለየ ስፍራ ነው። ከወላጆቻችን ጋር ያለው ግንኙነት የተለየ ነው። እንደ ቀድሞ ወተት ምግብ እንዲያበሉን አይደለም፣ እንዲያቅፉን አይደለም፣ እንዲያስተኙን አይደለም። አሁን ዲፍረንት ወንድሞቼና እህቶቼ ጌታ ኢየሱስ ክርስቶስ ያለን መንገድ ሁሉ መምጣት ያስፈለገበት ምክንያት በሁሉ ነገር እኛን መምሰል ስላለው ነው። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች አሁንም እንደዛው ይመስላቸዋል። አሁን እንደሱ አይደለም። ክብር ለእግዚአብሔር። ስለዚህ በእኔ ውስጥ፣ በአንቺ ውስጥ፣ በአንተ ውስጥ ያለው ክርስቶስ ምስኪኑ አይደለም። ክብር ለእግዚአብሔር ይሁን። አያቱ ሰይጣን ድንጋይ መቃብሩ ፈነቃቀለ ሊለን የሚፈልገው አሁንም ውስንነት አለው። ጨርቁን ፈታ ለማለትም ጥሩ ነው። ምክንያቱም የተገረዘበትን የተገነዘበትን ጨርቅ መፍታት ሁሉ አላስፈለገው። ጌታ ኢየሱስ ክርስቶስ የተነሳበት መንገድ የተለየ ነው። ለዚህ ነው ወንድሞቼና እህቶቼ በምንም አይነት የመቃብሩን ድንጋይ በጭራሽ ምንም ነገር አልሆነም። መልአኩ መጥቶ መጽሐፍ ቅዱስ ሲናገር ጴጥሮስና ዮሐንስ ሮጦ በደረሱበት ጊዜ ጴጥሮስ በገባበት ጊዜ እንደተቀመጠ ነው። ተገንዞበት የነበረው ጨርቅ እንደተገነዘ እንደነበረ እንደሆነ አይ ከስፍራው አልተነሳም። ከስፍራው ምን ማለት ታውቃላችሁ? ምን አይነት ክርስቶስ በእኛ ውስጥ እንዳለ እንዲገባችሁ ስለምፈልግ ነው። እሱ የሆነውን ብቻ ሳይሆን እሱ ነው በአንተም ውስጥ እንዲገባን አይፈልግም። ይሄ የገባን ጊዜ ለዚህ ነው የልቦና አይኖቻችሁ ሲበሩ ብሎ የሚጽፉ። ይሄ አይናችን በሚበራበት ጊዜ ሕይወታችን ይቀየራል። ክብር ለእግዚአብሔር። ባዘው ይህ መገለጥ የሌላቸው አገልጋዮች ምን አይነት ሕይወት ይሄ መገለጥ የሌላቸው በእግዚአብሔር ቤት ያሉ ሰዎች ምን አይነት ሕይወት እንደሚኖሩ ሐዋርያው ጳውሎስ የፊልጵስዩስ መልእክት ምዕራፍ 3 ሲጽፍ እንዲህ ብሎ ይጽፋል። ስለዚህ ትንሽ መግቢያ ልስጥና ልናገር። ሐዋርያው ጳውሎስ ይህን በሚጽፍላቸው ሰዎች አይሁድ የሆኑ ነገር ግን ወደ ክርስቶስ መጥተናል የሚሉ አገልጋዮች ነበሩ። ስለዚህ
ይህን በሚን ወንጌል በሚሰብኩበት ጊዜ ሰው በክርስቶስ በማመን ብቻ ይጸድቃል ብሎ ማስተማር አይፈልጉ። ይህን ማስተማር የማይፈልጉት ስለማያውቁ ሳይሆን እንደዚህ ሰው የሙሴን ሕግ ሳይጠብቅ መጽደቅ ይችላል ብሎ ካስተማሩ ከአይሁድ አስተማሪዎች መከራ፣ ስደት፣ ብዙ ነገር የህይወት መስዋዕትነት ሁሉ የሚያስከፍል ነገር ስለሚገጥማቸው ምን ብሎ ማስተማር ጀመሩ? ሰው በኢየሱስ ክርስቶስ በማመን ብቻ ሳይሆን የሙሴን ሕግ በመጠበቅ ነው የሚጸድቀው በማለት ማስተማር ጀመሩ። በሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ከይሁዳ ወረዱና በአንጾኪያ እንደዚህ ብለው ያስተማሩ ሰዎች እንደነበሩ ይነግረናል። የገላትያ መልእክት ሐዋርያ ጳውሎስ በሚጽፍበት ጊዜ አንዳንዶች ከይሁዳ ወርደው በገላትያ በነበሩ አብያተ ክርስቲያናት መካከል ሰው በኢየሱስ ክርስቶስ በማመን ብቻ ሳይሆን ሕግን በመጠበቅ ነው የሚል ነው ብሎ አስተምረው በገላትያ ፕሮቪንስ በገላትያ አውራጃ የነበሩ ብዙ አብያተ ክርስቲያናቶች ያንን ተቀብለው ስለነበረ ነው ሐዋርያ ጳውሎስ የሚጽፈውና ሐዋርያ ጳውሎስ በፊልጵስዩስ እንደዚህ አይነት ሰዎች እና እንዴት አገልጋዮች እንዳሉ ስለሚያውቅ እንዲህ ብሎ ጻፈ። በዚህ መንገድ ትረዱ ፈልጋለሁ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና። ለምንድን ነው ዛሬ መጽሐፍ ቅዱስ ሲናገር በእኛ ላይ ተጽፎ የነበረውን የዕዳ ጽሕፈት በመስቀሉ ጠርቆ አስወግዷል፣ አስወገደው የሚለው እነዚህ ሰዎች ግን መጥተው አይ ሰው በኢየሱስ በማመን ብቻ ሳይሆን የሙሴን ሕግ በመጠበቅ ነው የሚጸድቀው ብሎ በሚያስተምሩበት ጊዜ የክርስቶስ መስቀል ተቃዋሚዎች፣ የክርስቶስ መስቀል ጠላቶች ነው የሚሆኑት። ከዛ እንደዚህ ላይ ብዙ ጊዜ ስለነርሱ አልኋችሁ፣ አሁንም እንኳን እያለቀሱ እላለሁ። የእነዚህ ሰዎች ይህን የሚያደርጉበት ምክንያት አላቸው። ምክንያታቸው ደግሞ ምንድነው? ጥሩ ኑሮ መኖር ይፈልጋሉ። በሰዎች ዘንድ ተቀባይነት ማግኘት ይፈልጋሉ። በአይሁድ ማህበረሰብ ዘንድ የተለየ ስፍራ እንዲኖራቸው ስለሚፈልጉ ነው። ሐዋርያ ጳውሎስ ጽፍላቸው እንዲህ ብሎ ይናገራል። መጨረሻቸው ጥፋት ነው። ከመጨረሻው ነው የሚጀምረው። ባይዘው እግዚአብሔር ሁሉ እንደዚህ ነው። መጨረሻው መጀመሪያ የሚናገር መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። አሳባቸው ምድራዊ ነው ይላል። እነዚህ አገልጋዮች አራት መገለጫ አላቸው። የመጀመሪያው መጨረሻቸውን የሚገልጥ ጥፋት ነው። እነሱ ለመትረፍ ብለው ነው የሚያደርጉት። እነሱ ለመኖር ብለው ነው የሚያደርጉት። ነገር ግን እኔ አንድ ነገር ነግራችኋለሁ። የክርስቶስ መስቀል ተቃዋሚ ሆኖ መትረፍ መኖር የሚባል ጥፋት ነው። ከዛ ይቀጥልና ደግሞ ሆዳቸው አምላካቸው ምን ማለት ነው? እነሱ ለኑሯቸው፣ ለሚበሉት፣ ለሚለብሱት፣ ለሚኖሩበት ነገር ከማሰባቸው የተነሳ የተገለጠላቸውን እውነት ሸፋፍነዋል ብሎ ይነግራል። ሶስተኛ የሚያነሳው ደግሞ ክብራቸው በነውራቸው ነው። ምን ማለት? ይህን ብሎ በሚያስተምሩበት ጊዜ ለእነሱ ክብር ነው፣ ነገር ግን በእግዚአብሔር ፊት ግን ነውር ነው። ወንድሞቼ እና እህቶቼ ዛሬ እናገራለሁ። ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ መስደብ ማለት መሰላችሁ? ሰው በክርስቶስ ኢየሱስ በማመን ይጸድቃል ብሎ መናገርቶ ከዚህ በተጨማሪ በኢየሱስ በማመን ፕላስ ኤኒቲንግ ማለት ነውር ነው። ክብር ለእግዚአብሔር ይሁን። እነዚህ ሰዎች እንዲህ አይነት ቴዎሎጂ ያላቸው ዛሬ ፖፑላር የሆነ ቴዎሎጂ ነው። እንደገና በኢየሩሳሌም ያለው ቤተ መቅደስ ይሰራል። እንደገና አይሁድ መስዋዕት ማቅረብ ይጀምራሉ። ኢየሩሳሌም በሄድኩበት ጊዜ አየሁትና አዘንኩ። ምን ያዘንኩ መሰላችሁ? አይሁዳውያን የቤተ መቅደሱ ይህም አንድ ግንብ ብቻ አለ። እዛ ጋር ሄደው ይጸልያሉ። የሚጸልዩት ምንድነው? ካጠገቡ ትልቅ መስጊድ የተሰራው ባዘው እግዚአብሔር ያለው መስጊድ ያሰራው። ምክንያቱም እንደገና ቤተ መቅደስ ሰርተው ኢየሱስ ክርስቶስ የከፈለውን መስዋዕትነት የሚያናንቅ ተግባር እንዲያደርጉ ያስፈልጉ። ግን ፖፑላር የሆነ ቴዎሎጂ እንደሱ ውሸት፣ ክብራቸው በነውራቸው ኢየሱስ ክርስቶስ የሰራውን ስራ ፍጹም አይደለም። መገለጫ ሀሳባቸው ምድራዊ ነው። ሀሳባቸው ምድራዊ ነው። ምን ማለት መሰላችሁ? ሁሉን ነገር የሚያሰሉት አሁን በምድር ላይ ከሚያገኙት ጥቅም የተነሳ ነው። አሁን በምድር ላይ ከሚቀበሉት ነገር የተነሳ ነው። በእነዚህ ካልኩሌት አድርገው የሚሰሩ ሰዎች ናቸው። ምን ማለት መሰላችሁ?
እነዚህ ሰዎች ናቸው። ኢየሱስ ክርስቶስ ከሙታን ለመነሳት መቃብሩን መፈነቃቀል አለበት። ኢየሱስ ክርስቶስ ከሙታን ለመነሳት የተገነዘበት እንጨት መፍታት አለበት። ወንድሞቼና እህቶች አንድ ነገር ልገራችሁ። ለእግዚአብሔር እውነት መቆም የሚያቅተን በእኛ ውስጥ ያለው እግዚአብሔር ታላቅና ሁሉን እንደሚችል ማየት በማንችልበት ጊዜ ነው። ማመቻመች ኮምፕሮማይዝ ማድረግ የምንጀምረው ዛሬ በአሁን በክርስቶስ አካል ውስጥ ሐሰተኛ አገልጋዮች፣ ዘይት ነጋዴዎች፣ ውሃ ነጋዴዎች የተፈጠሩበት ምክንያት እግዚአብሔር የሚያገለግሉትን አገልግሎት እንደማይባርክ ፋይናንስ እንደሚያደርግ ስለማያምኑ እነሱ መሸቀጥ አለባቸው። ዛሬ ነገራቸዋለሁ በትክክል እነዚህ ናቸው ሐሰተኛ ሰራተኞች። ዘይቱ ምንም እንደማያመጣ ያውቁታል፣ ልባቸው ያውቃል። ነገር ግን ገንዘብ ለማግኘት ነው የሚያደርጉት። ውሃው ምንም ፈውስ እንደማያመጣ ያውቁታል፣ ነገር ግን ገንዘብ ለማግኘት። ለምን? እግዚአብሔር ፋይናንስ አያደርግም ብለው ያምናሉ። ዛሬ መቃብሩን ማንከባለልም ሆነ መፈንቀል ሳያስፈልገው ከሙታን የተነሳ ጌታ ያልኩበት ምክንያት ከዚህ የተነሳ ነው። እሱ አላስፈለገው። ምክንያቱም እግዚአብሔር ከአለቅነት ከጌትነት ከሚታየውና ከማይታየው ከዛ ሁሉ በላይ አስቀምጦታል። ክብር ለእግዚአብሔር ይሁን። ሐዋርያ ጳውሎስ ግን ያመጣና እነዚህ አገልጋዮች እንደዚህ ነው። እኛ ግን ይላል፣ እኛ ግን ቁጥር 20 ላይ ፊልጵስዩስ ምዕራፍ 3 ላይ እኛ ግን አገራችን በሰማይ ነው ይላል። የአገራችን በሰማይ ነው። አገራችን የሚለው ቃል ጥሩ ቃል አይደለም። እንግሊዝኛ ኪንግ ጄምስ ቨርዥን ሲናገር for our conversation is in heaven ይላል። የኛ ልውውጥ ከሰማይ ነው። ይሄ ኮንቨርሴሽን ወይም ደግሞ በአማርኛ አገራችን ተብሎ የተረጎመው የግሪክ ቃል ፖለቴማ የሚል ቃል ሲሆን የተገኘበት ቃል ፖለቲዩማ የሚል ቃል ነውና ትርጓሜውም ደግሞ ምን ማለት መሰላችሁ? እንደ ዜጋ መመላለስ። ምን ማለት መሰላችሁ? እያለ ያለው የኛ ዜግነት ከሰማይ ነው። our citizenship is from heaven። ስለዚህ እኛ በምድራዊ በሆነ ነገር እኛ ምንም ነገር ለማድረግ ለእኛ ሁሉ ነገራችን የሚቀርበው ከሰማይ ነው በማለት ይናገራል። ምን ማለት መሰላችሁ? እኛ የክርስቶስን መስቀል ለክርስቶስ መስቀል ለመናገር አናፍርም። መስዋዕትነት ቢያስከፍለንም፣ ስደት ቢያመጣልንም፣ መከራ ቢያመጣልንም፣ ነገር ግን የሰማያዊ ንጉሳዊ መንግስት እንደሚጠብቀን እናውቃለን። ክብር ለእግዚአብሔር ይሁን። በኋላ መጣለ ስለዚህ ነገር በሰፊው እናገራለሁ። ለዚህ ምሳሌ የሚሆናችሁ ነገር ልንገራችሁ። ኢትዮጵያውያን ወይም ደግሞ ትውልደ ኢትዮጵያ የሆኑ ነገር ግን የሌላ የአውሮፓ ወይም ደግሞ የሰሜን አሜሪካ ዜግነት ያላቸው ሰዎች የሚኖሩትን ኑሮ ላሳያችሁ። ሰማያዊ ዜግነት ያለው ህይወት መኖር ምን ማለት እንደሆነ። እናቴ የአሜሪካ ሲቲዝንሺፕ ስላላት አሁን በፊታችን ግንቦት 28 ምርጫ ሲደረግ መምረጥ አትችልም። ምክንያቱም የእሷ ሲቲዝንሺፕ ከዚህ አይደለም። ምንም ነገር በኢትዮጵያ ውስጥ የሴኩሪቲ ችግር በሚፈጠርበት ጊዜ የአሜሪካ ኤምባሲ ማስጠንቀቂያ ይጽፍላቸዋል። ለእኛ ለእናንተ አይነግረንም፣ እኛ እናንተ አናውቅም። የአሜሪካ ሲቲዝንሺፕ ለሆኑ ሰዎች ግን ይጽፍላቸዋል፣ ቴክስት ይልክላቸዋል። ሞባይላቸው ቢዘጋ እንኳን ያን ቴክስት ማሳየት የሚችል መብራት እንዲያበራ ተደርጓል። ምን ላችሁ መሰላችሁ? አንድ በኢትዮጵያ ውስጥ የሆነ ቀውስ ቢፈጠር ምንም እንኳን ኢትዮጵያ ውስጥ የተወለዱ ኢትዮጵያዊ ዜግነት የነበራቸው ሰዎች ቢሆኑ እንኳን አሁን የአሜሪካ ወይም የአውሮፓ ዜግነት ስላላቸው አውሮፕላኖችን ልኮ ያወጣቸዋል። ወንድሞቼና እህቶቼ እኔና እናንተ እንደዚህ ነን። ክብር ለእግዚአብሔር ይሁን። ሰማያዊ ዜግነትን በምንቀበልበት ጊዜ ወንድሞቼና ብዙ ሰዎች የሚያውቁት ኢትዮጵያውያን እንደሆነ ነው። ብዙ ሰዎች የሚያውቁት አፍሪካውያን እንደሆነ፣ ብዙ ሰዎች እንደሚያውቁት ምድራውያን ነው። አይደለም። እኛ ግን ጌታን ኢየሱስ ክርስቶስም የህይወታችን ጌታና አዳኝ አድርገን ከተቀበልነው ጊዜ ጀምሮ ዜግነታችን ሰማያዊ ሆኗል። ምን ማለት መሰላችሁ? በምድር ላይ ኪዮስ በሚፈጠርበት ጊዜ ሰማይ ለእኛ ለእናንተ መላእክቶቹ ዲስፓች ያደርጋል። ክብር ለእግዚአብሔር ይሁን። ወንድሞቼ በእኔና እናንተን የውስን ሊወስነን ሊከለክለን ሊይዘን የሚል ባለ ጊዜ ሰማይ ይልካል። ክብር ለእግዚአብሔር ይሁን። እሱ ብቻ አይደለም። እኔና እናንተ በምድር ላይ አንዳች ነገር ሊመጣ እንዳለ በእናን ጊዜ ሰማይ ለእኔና እናንተ አለርት ይልክልናል። ክብር ለእግዚአብሔር ይሁን። ወንድሞቼ እናቶቼ የመንፈስ ቅዱስን ድምፅ የምንሰማ ከሆነ በምድር ላይ የሚመጣውን ነገር ሁሉ መስማት እንችላለን። ሃሌሉያ
ሐዋርያ ጳውሎስ ሲናገር እኛ ግን እንደነዚህ ሰዎች አንሸቃቀጥም። የማንሸቃቀጥበት ምክንያት ለዚህ የሚያስፈልገው አቅርቦት፣ ለዚህ የሚያስፈልገው ፕሮቪዥን ከሰማይ ስለምናገኝ ነው። እነዚህ ሰዎች ከሰማይ አቅርቦት እንዳለ ስለማያምኑ ሃሌሉያ ሲቀጥላል ለዚህ ይላል ሀገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ መድኃኒትና እርሱም ጌታ ኢየሱስ ክርስቶስን እንጠባበቃለን። ይህ ብቻ እኛ ምን እናደርጋለን? መድኃኒታችን እንግሊዝኛው እንደዚህ ብሎ ይናገራል፣ እንዲህ ብሎ ይናገራል from where also we live for the Savior, the Lord Jesus. ምን ማለት መሰላችሁ? እኛ እንደነሱ አመቻምተን አጭበርብረን ዋሽተን ቀጥፈን አይደለም ህይወትን የምንመራው። እኛ በማንኛውም ነገር በምንገባበት ጊዜ እኛን ሊያድን የሚችል ጌታ ኢየሱስ ክርስቶስ እንዳለ በዚህ ክፍል ላይ ባዘው ጌታ ኢየሱስ መምጣት እንጠብቃለን የሚለው በህይወት በምንኖርበት ጊዜ ሴቪየር የሆነ እኛን ማዳን የሚችል ጌታ እንዳለ እናውቃለን። ክብር ለእግዚአብሔር ይሁን። ቤተክርስቲያን ሁሉም ነገር አውጥተው ወደ ከጌታ ከኢየሱስ ዳግም መምጣት ጋር አስላደረ ይህ ክፍል ዳግም መምጣት አለ የሚናገር እያወራ ያለ ነው። እኛ እንደነሱ የማንሸቅጥበት ምክንያት፣ የማንዋሽበት ምክንያት፣ አደጋ በሚደርስብን ጊዜ፣ ክፉ ነገር በሚያገኘን ጊዜ እኛን ሊታደግ የሚችል ጌታ አለ። ክብር ለእግዚአብሔር ይሁን። ሐዋርያ ጳውሎስ ይህንን ሲጽፍ አንድ የሚገባ ነገር ያለ ይመስለኛል። በሐዋርያት ሥራ ምዕራፍ 9 ላይ ክርስቲያኖችን በደማስቆ የነበሩትን ክርስቲያኖችን ለማሰር ወደ ኢየሩሳሌም ለማምጣት ከሊቀ ካህኑ ደብዳቤ ተጽፎለት ይዞ በሚሄድበት ጊዜ በቀትር ባይዘወይ አደጋ ጣይ ምናምን በማታ ማለት ባይዘወይ ጌታ ኢየሱስ ክርስቶስ በቀትር በ6 ሰዓት አጣላችሁ ጥቃት ማንም አይፈጽምም። ምን አይነት መሆን አለበት? ሁሉን ቻይ መሆን አለባቸው። ክብር ለእግዚአብሔር ይሁን። በዛ ከፈረስ ላይ ጠብ አደረገው። ይህን ያህል ከዛ በኋላ ማለት ስለምን ታሳደኛለህ? ጌታ ሆይ አንተ ማነው ሲለኝ አንተ የምታሳድደኝ ኢየሱስ ነኝ አለ። ክብር ለእግዚአብሔር ይሁን። ወንድሞች አልገባንም እንጂ እኔና እናንተ ላይ የሚመጣ ነገር ሁሉ ክርስቶስ ላይ የሚመጣ ነው። ክብር ለእግዚአብሔር ይሁን። ስለዚህ እኛ የምንጠብቀው ከዛ የሆነ አዳኝ ነው። ጌታ የተመሰገነ ይሁን። ሃሌሉያ። ይቀጥላል ቁጥር 21 ላይ እርሱም ይላል እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ሁሉ ክቡሩ ስጋውን እንዲመስል የተዋረደው ስጋችንን ይለውጣል። ምን ማለት ነው? ቅድም እንደተነጋገርነው እርሱ መቃብሩን የመቃብሩ ድንጋይ ማንከባለል ሳያስፈልገው መውጣት እንዳስቻለው የተገነዘበትን ጨርቅ መፍታት ሳያስፈልገው ከተገነዘበት ጨርቅ መውጣት እንደቻለ ሁሉ የእኛንም ስጋ ሃሌሉያ ልክ እንደሱ እንደከበረ ስጋ ሃሌሉያ ይለውጣል። ክርስቶስ በእኛ ውስጥ ሆኖ ይህን ነው የሚያደርገው። ክብር ለእግዚአብሔር ነው። ይህ በምናገርበት ጊዜ ብዙዎቻችሁ ከሞት በኋላ ስላለ ነገር እንዳሰባችሁ አውቃለሁ። ነገር ግን አሁን በሕይወታችን ስለሚሆን ነገር ነው የሚናገረው። ክብር ለእግዚአብሔር ነው። አንድ ምሳሌ ብናገርና ቶሎ ለፍ ሐዋርያ ጳውሎስ ይህን በሚልበት ጊዜ መጽሐፍ ቅዱስ ሲናገር ሁላችሁ እንደምታውቁት በሐዋርያት ሥራ መጽሐፍ ላይ አይሁድ ጳውሎስን ወገሩት፣ የሞተ መስሏቸው ጎተቱት ይላል። ከዛ በኋላ መጽሐፉን ደቀ መዛሙርት ከበውት ሳለ ይላል ደቀ መዛሙርት በድንጋይ ተወግሮ የተረፈ ሰው ታይቶ አይታወቅም። መጽሐፍ ቅዱስ ሲናገር ሃሌሉያ ባይዘው ወንድሞቼ እናቶቼ እኔ ፊልም ወዳለሁና እምነታችን አይነት እየበራ ሲመጣ እግዚአብሔር በሕይወታችን የሚሰራ አክሽን ፊልም ስቶሪ ላይ ያስባችሁ ከምንድን ነው ደቀ መዛሙርት ግራ ገባቸው። ከተነሳ በኋላ ደግሞ ወደ ሕክምና ጣቢያ ሄደ መሰላችሁ ሄደው ኢየሱስ እርሱ ክርስቶስ እንደሆነ ይናገር ጀመር ይላል። ምክንያቱም በዛን ጊዜ ሳይሆን አይቀርም እስከ 3ኛው ሰማይ ድረስ ተወሰድኩ የሚነጋት ሲናገር በስጋ ይሁን ከስጋ ውጭ አላውቅም ይላል። ሁለተኛ ቆሮንቶስ ምዕራፍ 10 ላይ እዛው ሳልገባ ጌታ የተመሰገነ ይሁን። ሃሌሉያ። እሺ አሁን የተዋረደውን ስጋችንን የከበረውን ስጋ ሲለውጣል። እስቲ መጽሐፍ ቅዱስ ስለዚህ ነገር ምን ይናገራል? እስቲ እንመልከት። በሐዋርያት ሥራ ምዕራፍ 5 ላይ በሐዋርያት ሕይወት ውስጥ የተከናወነ አንድ ሁለት ምሳሌዎች አይተን እንጨርሳለን። ሐዋርያት ሥራ ምዕራፍ 5 ላይ
እንደዚህ ይላል ቁጥር 17 ጀምሮ። ሊቀ ካህኑ ግን ያ በውብ በምትባል ስፍራ ተቀምጦ የነበረ ሰው በተፈወሰ በዚህ ቅናት ሞላባቸው ይላል። ሊቀ ካህናቱ ግን የሰዱቃውያን ወገን ሆነው ከእሱ ጋር የነበሩት ሁሉ ተነሱ፣ ቅናትን ሞላባቸው። በሐዋርያትም ላይ እጃቸውን ጭኖ በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክም በደንብ ስሙኝ፣ ቁጥር 19 የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን ሕይወት ቃል ለሕዝብ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ግን ሊቀ ካህኑ ከእሱ ጋር የነበሩት መጥተው ሸንጎውንና የእስራኤል ልጆች ሽማግሌዎች ሁሉ ባንነት ጠሩ፣ ያመጧቸውም ዘንድ ወደ ወህኒ ላኩ። ሌሎቹም መጥተው በወህኒ አላገኟቸው። ተመልሰው ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎቹም በደጅ ፊት ቆመው አገኘን። በከፈትን ጊዜ ግን በውስጡ አንድስ እንኳን አላገኘንም አሏቸው። የመቅደስ አዛዥና የካህናት አለቆችም ይህን በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እርሱ አመነቱ። አንድ ሰው መጥቶ እነሆ በወህኒ ያኖሯቸው ሰዎች እየቆሙ ሕዝቡን እያስተማሩ በመቅደስ ናቸው ብሎ አወራላቸው። ሃሌሉያ! ክብር ለእግዚአብሔር። አሁን ደግሞ እነሱ ያ ክርስቶስ መቃብሩን ድንጋይ መፈንቀል ሳያስፈልገው፣ መንከባለል ሳያስፈልገው፣ የተገነዘበትን ጨርቅ መፍታት ሳያስፈልገው ከሙታን የተነሳው ክርስቶስ በእነሱ ስላለ እነሱ ደግሞ በወህኒ በገቡ ጊዜ የእግዚአብሔር ቃል ሲናገር የወህኒው በር እንደተዘጋ ነው። የወህኒው በር እንደተዘጋ ነው። እንዴት ነው አልታወቀም። የጌታ መልአክ አመጣና ከፍቶ አስወጣቸው። ከዛም በኋላ ባይዘወይ በመንፈስ ሳይሆን አይቀርም የሚከፍተው። ምክንያቱም ጠባቂዎቹ ምንም የተከፈተ ነገር አለ ይዟቸው ወጣ። ክብር ለእግዚአብሔር። ይሄ ነው እንግዲህ የተዋረደውን ስጋችንን ክብሩን ስጋውን እንዲመስል መለወጥ ማለት። ግራ ገባቸው ሰዱቃውያን፣ ፈሪሳውያን። እነሱ በሸንጎስ ሊፈርዱባቸው ጌታን ኢየሱስ ክርስቶስ ላይ እንዳደረጉ በእነሱ ላይ ሊያደርጉ ሲል ግን ኖ አሁን ክርስቶስ ኢየሱስ በአብ ቀኝ ተቀምጧል። ክብር ለእግዚአብሔር። ሌላ አንድ ምሳሌ ጨምር ደግሞ በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ እንደዚህ የሚል ቃል እናገኛለን። ስለ ፊልጶስ ኢትዮጵያውን ጀንደረባ ካገለገለ በኋላ የሆነውን ታሪክ እንመልከት። ከውሃ ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውን ሁለተኛ አላየው፣ ደስ ብሎት መንገዱን ይሄድ ነበር። ፊልጶስ ግን በአዛጦን ተገኘ። ከጋዛ አዛጦን እነዚሁ የፍልስጤማውያን ከተሞች ናቸው። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌል ይሰብክ ጀመረ። ባዘወይ ፊልጶስ ወደ ጋዛ በሚመጣበት ጊዜ በእግሩ ነው የመጣው። ነገር ግን በሚመለስበት ጊዜ ግን የሚገርም ነገር ከውሃ ሲወጡ ፊልጶስ ተሰወረ። ከዛ በኋላ እየተገኘ ከጋዛ አዛጦን ተገኘ። ሃሌሉያ! ምን ማለት መሰላችሁ? ሌላም ምሳሌዎች መጨመር ይቻላል። ጊዜያችን ለመቆጠብ እዚህ ላይ ማቆም መሰላችሁ። አያችሁ ሲጀምር ኢየሱስ ክርስቶስ ከመቃብሩን መፈንቀል ወይም ማንከባለል ሳያስፈልገው የተነሳው ጌታ ነው በእኛ ውስጥ ያለው በምንልበት ጊዜ ይህና የእናንተ ሕይወት እንደዚህ በተአምር የተሞላ ይሆናል። አያችሁ ብዙዎቻችን በአእምሯችን በምናስበው ጊዜ ተግዳሮት በሚገጥመን ጊዜ ምን እናስባለን? ያ ተግዳሮት ሰዋዊ በሆነ መንገድ፣ ተፈጥሯዊ በሆነ መንገድ፣ አካላዊ በሆነ መንገድ ሊሆን ይችላል። ይሄ እንደዚህ ነው። ወንድሞቼ እና እህቶቼ ኢሳይያስ 53 ሲናገር ምስክርነታችንን ማን አምኗል ይላል። who believe our report? ወንድሞቼ እና እህቶቼ ዓለም ስለ ኢኮኖሚ፣ ስለ ገንዘብ፣ ስለ ሁሉም ነገር የሚናገርበት መንገድ አለ። እኔና እናንተ በዛ መወሰድ የለብንም። ለምን? ምስልነት የሌለበት ክርስቶስ በእኛ ውስጥ አለ። ድንጋይ ማንከባለል፣ መቃብር የተገነዘበትን ጨርቅ መፍታት ሳያስፈልገው መውጣት የሚችል ጌታ። ሃሌሉያ! በደማስቆ መንገድ ላይ ማንም ሳያየው ድንገት ደግሞ ባዘው መርጦ እኮ ነው። ሌሎች ሰዎች ሁሉ
ድምፅ ሰማለሁ እንጂ ምን ነገር አይሉ እሱ ብቻ ማናገር ይችላል። ወንድሞቼ እናቶቼ እባካችሁ የወሰናችሁትን ያስቀመጣችሁትን ገደብ አድርሱ። ምክንያቱም በእናንተ ውስጥ ያለው በበረት ላይ የተወለደው ኢየሱስ አይደለም። በእናንተ ውስጥ ያለው ራሱን አሳልፎ በመስጠት በመስቀል ላይ የሞተው አይደለም። በእናንተ ውስጥ ያለው ክብር እግዚአብሔር ይሁን። የተዘጋውን ድንጋይ መንከባለል መፈንቀል ሳያስፈልገው፣ የተገነዘበት እንጨት መፍታት ሳያስፈልገው፣ የተዘጋውን ቤት ውስጥ መክፈት ሳያስፈልገው ገብቶ ሰላም ለእናንተ ይሁንላችሁ ጌታ ነው። ደቀ ሐዋርያቶችን ባሰሯቸው ጊዜ የእስር ቤቱ በር ሳይከፈት ስለ ጴጥሮስን ማንሳት እንችላለን። ወንድሞቼ እናቶቼ ማመን አለብን። አንድ ጥያቄ በዚህ ላይ መልሼ ማለፍ አለብኝ። አይታችሁ ሆነ ያዕቆብን ሲገድለው ጴጥሮስን እንዴት እንዳተረፈው መጽሐፍ ቅዱስ ይናገራል። እንግዲህ አንዳንድ ሰዎች ይላሉ የያዕቆብ መሞት የጌታ ፈቃድ ነው ሊሉ ይችላሉ። እኔ ግን አይደለም። ወንድሞቼ እናቶቼ ቤተ ክርስቲያን ያዕቆብ በተገደለበት ጊዜ ከእንቅልፏ ነቃች። ወንድሞቼ እናቶቼ እኔና እናንተ ክብር ለእግዚአብሔር ነው። ስለምንኖርባት ስለ ኢትዮጵያ ነው። አሁን ስለ ኢትዮጵያ በምናስብበት ጊዜ አንዳንዶቻችን ቁጭ ብለን ፖለቲከኞች እንሆናለን። እንዴት ነው የሚሆነው? ወንድሞች በዛ ሂሳብ አይደለም የሚሰላው። በዛ ሂሳብ ከሰላችሁ ወንድሞቼ አይምሯችሁ ይላል። እኔና እናንተ ምናምን በእኛ ውስጥ ያለው የክብር ተስፋ ያለው ክርስቶስ ውስንነት የሌለው እንዴት በዚህ መንገድ ሄደ ብሎ አማካሪ የማያስፈልገው እኛ ማመን ያለን ማመን ነው። ወንድሞቼ እናቶቼ ጴጥሮስ ሊፈታ የሚችልበት ምንም ቻንስ የለውም። አራት ሁለት ወታደሮች አብረው ታስረዋል። አራት ሆኖ ይጠብቁታል። ወንድሞቼ እናቶች አንድ ሰው ይህን ያህል መፈራቱ ይገርመኛል። ምናልባት የፈሩት ከዚህ በፊት የተከናወነውን ነገር ፈርተው ይሆናል። የጌታ መልአክ መጣና ጴጥሮስን ጎኑን መታው። ተነሳ፣ ሰንሰለቱ ወደቀ። አሁን ቦርሶች ምን እያደረጉ አብረው መጡ። በሩም ተከፈተላቸው። ባይዘው ጴጥሮስ ስልን የሚያይ መሰለኝ። ጌታ ወደ እሱ ሊወስደኝ ሳይላል በኋላ ሲነቃ አይሁድ ከሚፈልጉትና ከሄሮድስ እጅ ጌታ እንዳዳነው አወቀ። ከዛ ወዴት ነው ሄዱ? አይገርማችሁ? ብዙ ቤቶች እኮ አሉ። በቀጥታ ወደ ማርያም ቤት ሄደ። ወደ ማርቆስና ቤት ሄደ። የማርቆስና ቤት ሄደና ምክንያቱም ጸሎት እየተጸለየ ያለው እዛ ነው በእግዚአብሔር። ከዛ በኋላ የቤቱ ሰራተኛ ሄዳ በነገረቻቸው ጊዜ ምን እንደሆነ ታውቃላችሁ? ጴጥሮስን ውስጥ ናቸውና መንፈስ ይሆናል። ይህ ውስንነት ማለት ይሄ ነው። ወንድሞቼ እናቶች ዛሬ አንድ ነገር ልንገራችሁ። በሕይወታችሁ ምንም ነገር ወሰን አታስቀምጡለት። ምንም ነገር ስለ ምንም ነገር ክብር ለእግዚአብሔር። አለማመናችንን እግዚአብሔር እንዲረዳ መጸለይ ያለብን እንጂ በእኛ ውስጥ ያለው ክርስቶስ ምንም ውስንነት የለውም። ምንም ዛሬ ስለ ትንሣኤ ስናነሳ ድንጋዩን አላንከባለለም። መቃብሩ መንከባለል ስለማይችል እንኳን ስለማያስፈልገው ነው። ወንድሞቼ እናቶች በሕይወታችሁ ባለው አንዳንዶቻችሁ በምትሰሩበት ስፍራ ያስቸግሯችሁ ሰዎች አላሉ እና እንደ መፍትሄ የመጣት እነዚህ ሰዎች እንዲባረሩ ነው። እነሱ ሳይባረሩ ለእናንተ እግዚአብሔር መልካም ነገር ማድረግ ይችላል። እነሱ ጌታ ሁላ ለሌላ ስራ ሰጥቶኝ ከዚህ ቦታ ቢገላግለኝ ነው የምትሉ ከዛ ስፍራ ምን ውስጥን አታርጉት። ክብር ለእግዚአብሔር ነው። እኔ የምላችሁ እኔ በራሴ ብዙ ጊዜ እግዚአብሔር እንደዚህ ወስድ እናውቃለሁ። ጌታ ከዚህ ቦታ እንዲወጥ ነው ነው አለ እግዚአብሔር። እኔ እንደምትወስነኛለን እናስቀምጣለን። አንዳንዶቻችን የታመምነው በሽታ በቃ ሊድን የማይችል እንደሆነ ሐኪሞች ስለነገሩ በዚህ ወስነ ለምን ወስነዋለን? በእኛ ውስጥ ያለው ወሰን የሌለው ክብር ለጌታ አንወስነው። አይኖቻ ጠላት አይኑ እያየ ክብር ለእግዚአብሔር። እግዚአብሔር ድንቅ ነገር ያደርጋል። ልናምን ይገባል እንጂ መቃብሩ ፈነቃቀለ እያለን ኢየሱስ የሌለውን ውስንነት ለኢየሱስ እናስቀምጥለት አይገባም። ክብር ለእግዚአብሔር ይሁን። ሁላችንም ቆምና ከኔ ጋር አብረን እንጸልያለን። ሃሌሉያ። ጌታ ሆይ